My name is Chukwudeze and I am from Lagos, Nigeria. ስሜ ቹኩ ዴዚ ይባላል። የምኖረው ናይጄሪያ ሌጎስ ተብላ የምትጠራ ከተማ ውስጥ ነው። በህይወቴ ለ12 ዓመታት ያክል ሰዎች ሊኖሩት አይደለም ሊያስቡት እንኳን የሚከብድ የጨለማና የጥልቁ ህይወት ውስጥ ነበርኩ። ስራዬ መጠንቆልና በጨለማ ውስጥ መሳተፍ ብቻ አልነበረም። ይልቁንስ በምዕራብ አፍሪካ ውስጥ እጅግ በጣም ከፍተኛ ድርሻ ያላቸው የጥንቆላ አባላቶች ውስጥ አለቃ ነበርኩ። በተለይም በናይጄሪያ፣ በጋና፣ ቤኒን፣ ቶጎ፣ ሴኔጋል የመሳሰሉት አገሮች ውስጥ በከፍተኛ ሁኔታ ተቆጣጥረን እንሰራለን። እኩለ ሌሊት ላይ ከሰዎች ጋር እንገናኝና ብዙ ክርስቲያኖች በአፈ ታሪክ ብቻ የሰሙትን ነገሮች እናደርጋለን። ተገናኝተንም አንድ ወሳኝ የሆነ ስራ ይኖረናል። እሱም የክርስቲያኖችን ጸሎት እንዲዘገይ እንዳይደርስና እንዳይሰማ ማድረግ ነበር። አውቃለሁ አሁን ሳወራው ነገሩ ዝም ብሎ ይመስላል፣ ወይም ደግሞ አንዳንዶቻችሁ ይህ ነገር ግን እውነት ነው ልትሉ ትችላላችሁ። ብዙ ሰዎች ጠንቋዮች እንደዚህ ማድረግ እንደማይችለው የሚያምኑት። የቀሩትን ነገሮች አብራርቼ ከመናገሬ በፊት አንድ ነገር ግልጽ ማድረግ እፈልጋለሁ። አዎ እውነት ነው። መንፈሳዊው ዓለም ከምታስቡት በላይ በኃይለኛው የሚሰራ ዓለም ነው። መንፈሳዊ ዓለም ምሳሌ ብቻ አይደለም። ልክ አሁን ላይ እንደምትተነፍሱት አየር ሁሉ ሕያው የሆነ ነው። ይህን መንፈሳዊ ዓለም የሚመራው መንግስት አለ። የራሱ የሆነ የመንፈሳዊ መንግስቶች አሉ። እኛ ጠንቋዮች እንኳን የምንተዳደርበት የራሱ የሆነ ሕግ አለው። እነዚህ ሕጎች በአግባቡ እንዴት ራሳቸውን መጠበቅ የማይችሉ ክርስቲያኖችን ማጥቃት እንደምንችል ግልጽ ያደርግልንና እነሱንም እንድናጠቃ መንገድ የሚከፍትልን ነበር። ነገር ግን አንድ ነገር እንድትረዱኝ እፈልጋለሁ። መቼም ቢሆን መቼም ልንነካቸው የማንችላቸው ክርስቲያኖች ነበሩ። ምንም ያህል ብንጥር፣ ምንም ያህል የተለያዩ መስዋዕቶችን ብናቀርቡ፣ የመጨረሻ የጨለማውንና የአጋንንትን ኃይል እንኳን ብንጠቀም ፍጹም ልንደርስባቸውም ሆነ ልንነካቸው የማንችላቸው ክርስቲያኖች አሉ። ይህ ዜና ለኛ በጠንቋዮች ዓለም ለምንገኝ ለነበርነው መልካም ዜና አልነበረም። ይልቁንስ የበለጠ ያስጨንቀን ነበር። አስታውሳለሁ ለመጀመሪያ ጊዜ እጅግ በጣም ጠንካራ በሆነ ከለላ ውስጥ የሚገኝን አንድ ክርስቲያን አገኘው። ልክ ቅድም እንደነገርኳችሁ ይህ ክርስቲያን ፈጽሞ ሊነካ አይችልም ነበር። በዓለም ላይ ይህንን ሰው በስጋዊው አይናችሁ ስታዩት እንደ ማንኛውም አይነት ሰው ሊመስል ይችላል። በአንድ ትምህርት ቤት ውስጥ መምህር ሆኖ ያገለግላል። እዩኝ አይፈልግም። በዛ ላይ ታዋቂ እንኳን አይደለም። ከሰዎች ጋር ብዙ መግባባት እንኳን አይችልም። ወይም እንደ ሌሎቹ አገልጋዮች ነን እንደሚሉት ትላልቅ ቲቪ ቻናል ከፍቶ አገልግሎቱን አያሳይም ነበር። አይደለም እንደዛ የራሱ የሆነ የአገልግሎት ቡድን እንኳን አልነበረው። ታዲያ በአንድ ክፉ ቀን ይህንን ሰው ለማጥመድ ተማከርን፣ ተሰባሰብን። የዚህን ቀን ነው ከዚህ በፊት በህይወት ዘመኔ አይቼው የማላቀውን ነገር ለማየት የተገደድኩት። እዚህ ሰው አጠገቡ እንኳን መድረስ አልቻልም ነበር። በመንፈሳዊው ዓለም ላይ ልክ በእሳት የተቀጠረ ግንብ ውስጥ እንዳለ ሰው ነው። እያንዳንዱ የምንልካቸው መርገምቶችና የድግምት ቃላቶች በሙሉ ነጥረው ተመልሰው ወደኛ ይመጡ ነበር። ምንም የምንልክበት የጨለማው መናፍስት እንኳን ሊቋቋሙት አልቻሉም ነበር። በመንፈሳዊው ዓለም ላይ ይህ ሰው የሚገኝበትን እንኳን ማወቅ የማንችልበት ደረጃ ላይ ደረስን። በቃ ለኛ ልክ እንደ ተሰወረ ያክል ነበር። እሱን ማግኘትም ሆነ ማየት አልቻለም። ከዚህ በኋላ ነበር በልቤ ውስጥ የዚህን ነገር ሚስጥር የማወቅ ፍላጎት ያደረብኝ። አያችሁ፣ አንድ ነገር እንድታውቁ ፈልጋለሁ። በመንፈሳዊው ዓለም ላይ ዝም ብሎ በደሳለኝና በመሰለኝ የምናጠቃው ምንም ነገር የለም።
ሰዎችን ከማጥቃታችንና የጨለመውን መንፈስ ከመላካችን በፊት መጀመሪያ ስለዛ ሰው ጠንቅቀን እናጠናለን። ምን አይነት ልምምድ እንዳለው፣ የጸለያል አይጸልይም፣ ይጾማል የሚለውን በሙሉ አረጋግጠንና አውቀን ነው የምናጠቃው። መንፈሳዊ ሕይወታቸውን አብጠርጥረን እንመለከታለን። ከዚህ በኋላ የሆነች ቀዳዳ መፈለግ እንጀምራለን። ድክመታቸውን በደንብ አድርገን እናያለን። በተለይም ደግሞ ያልተቆለፉ በሮችን ለመክፈት እንታገላለን። አንድ የተከፈተ በር ባገኘን ጊዜ በሕጋዊ መንገድ ወደዛ ሰው መግባት ሙሉ መብት ይኖረናል። ያኔ ነው ይህ ሰው ሕጋዊ መሬትን የሚሰጠን። አያችሁ፣ አንድ ነገር ልትገነዘቡ ይገባል። መንፈሳዊ ዓለም በሕጎች ይመራል። መንፈሳዊ ዓለም በምትጮሁት ጩኸት ወይም ደግሞ በስሜታዊነት ምን ያህል ሰዓታት በቤተ ክርስቲያን ውስጥ እንዳሳለፋችሁ ወይም ደግሞ ምን ያህል እንደሰለቻችሁ ከግንዛቤ ውስጥ በማስገባት ለእናንተ ሲል አይቀያየርም። ይልቁንስ በሕግና በሕግ ብቻ ይመራል። ክርስቲያኖች አውቀውም ሆነ ሳያውቁት ይህንን መንፈሳዊ መሬት ሕጋዊ የሆነ ስፍራን የሚሰጡን ከሆነ ወደ ሕይወታቸው ዘልቀን እንገባለን። ታዲያ ይህ መምህር የሆነው ወንድማችን ምንም አይነት ክፍተትም ሆነ ድካም ልናይበት አልቻልም ነበር። ለወራቶች አጠና ነው፣ መግቢያ መውጫውን አወቅን። ነገር ግን ክፍተት ልናገኝ አልቻልም ነበር። አውጥቼ አውርጄ አንድ መደምደሚያ ላይ ደረስኩኝ። ይህ ሰው በሕይወት ውስጥ 4 የሚመራበት መርሆች ነበሩት። እነዚህ 4 መርሆች 4 መንፈሳዊ ከለላ መሆን የሚችሉ ምሰሶችን ገንብተውለታል። በእነዚህ 4 መርሆች ምክንያት እኛ የፈለገ መንፈሳዊ ውጊያ ብንከፍትበት እንኳን ልናሸንፈው አንችልም ነበር። ዛሬ ላይ ኢየሱስ ክርስቶስ ከዛ ጥልቅና ጨለማው ዓለም ነፃ አውጥቶኛል። እኔም ወንጌሉን አብሳሪ ነኝ። አሁን እነዚህ የጨለማ ሥራዎችንና እነዚህ 4 ምሰሶ ያልኳችሁን ነገሮች በሙሉ አጋልጣለሁ። ይህንን የምነግራችሁ እንድትፈሩ እንድትርበተበቱ አይደለም። ይልቁንስ እውነቱን አውቃችሁ በመንፈሳዊ ዓለም ላይ የማትነኩ እንድትሆኑ ነው። ልክ እንደዚህ ወንድም የትኛውም የጥንቆላ አሰራርም ሆነ እርግማን እናንተ ላይ እንዳይሰራ እንድታረጉ ነው። እንደዚህ ያለ አማኝ ስትሆኑ የጨለማው አሰራር እናንተን መጋፈጥ አይፈልግም። በመንፈሳዊው ዓለም ኃይለኛ ተጋዳይ የምትሆኑበትን አቅም ይሰጣችኋል። እንደዚህ ያሉ አማኞችን የጨለማው መንግሥት እጅግ በጣም ይፈራቸዋል። ይህ አፈ ታሪክ አይደለም። ይህ መጽሐፍ ላይ ያነበብኩት ነገር አይደለም። ይልቁንስ የኛ የጥልቁ አባል የነበርነውን የሚበታትንና የሚደመስስ ነገር ነው። እነዚህን 4 ምልክቶችና ምሰሶች ከመናገሬ በፊት እንዴት ክርስቲያኖች ላይ እንሰራ እንደነበር ልነግራችሁ ፈልጋለሁ። ብዙ ሰዎች ጠንቋዮችን ወይም ደግሞ የጥልቁ ሰዎችን ሲያስቡ እግዚአብሔርን የሚጠሉና የክፋት ስራን መስራት የሚፈልጉ ብቻ አድርገው ይስሏቸዋል። አዎ እውነት ነው፣ ጥላቻ በውስጣቸው አለ፣ ደግሞም ክፋትን ይሰራሉ። ነገር ግን በጥልቁና በጨለማ ስራ ውስጥ ያለ ሰው ከዚህ የበለጠ ውስብስብ አሰራር ውስጥ ነው። በጨለማ ውስጥ ያለ ስራ የራሱ የሆነ መገናኛ ሲስተም አለው። የራሱ የሆነ የአሰራር አይነቶች አሉት። ደግሞም ጥልቅ የሆነ ውስብስብ ስራ ውስጥ ናቸው። ለምሳሌ ክርስቲያኖችን የምናጠቃበት መንገድም ይመሳሰላል። አንድ ኬንያ ውስጥ ያለ ፓስተር እጅግ በጣም ጠንካራ የሆነና በጸሎት ህይወቱ እየበረታ ካለ ከናይጄሪያ፣ ከሳውዝ አፍሪካ፣ ከናይሮቢ ያሉትን የጨለማ አሰራር ውስጥ የሚሳተፉ ጠንቋዮችን እንሰበስብና በአንድነት እዚህ ኬንያ ውስጥ እየተበረታታና እየጋለ ያለው ፓስተር ላይ ጥቃትን እንሰነዝራለን። ዝም ብሎ በደቦ በደሳለኝ አናጠቃም። እጅግ በጣም የተቀነባበረ ስልታዊ መንገዶችን እንጠቀማለን። ክርስቲያኖች ለውጥን ማምጣት የሚችሉ ክሩሴዶችን ሲያዘጋጁ፣ ሰዎችን ሲሰበስቡ፣ ደግሞ ቤተ ክርስቲያኖች ሰዎችን ለማጥመድ በጌታ በኢየሱስ ክርስቶስ ስም ለማጥመቅ ሲወጡ እናውቃለን። ማን እውነተኛና ማን አስመሳይ እንደሆነ አብጠርጥረን እንለያለን። ጠንካራ የሆኑ ኦንላይን ላይ የሚደረጉ ጸሎቶችን እንኳን ሳይቀር እናውቃለን። ከምንም በላይ ግን የምንፈራው እነዚህን አልነበረም።
ይልቁንስ አጥብቀን የምንፈራው በመንፈሳዊ ዓለም ላይ መንፈሳዊ መርሆችን እየተከተለ የሚሄድ አንድ አማኝን ስናይ ነው። እነዚህ ሰዎች ችግርና መከራ ሲመጣ ብቻ አይደለም የሚጸልዩት፣ ይልቁንስ የዕለት ተዕለት ኑሯቸው ላይ ጸሎት ሁል ጊዜ የግድ የተካተተ ነው። እነዚህ ሰዎች መንፈሳዊ መርሆችና መንፈሳዊ ሕጎችን በደንብ አድርገው ያውቁታል። በነዛም እየተመሩ ይኖራሉ። እነዚህ ክርስቲያኖች ለኛ ልክ እንደ አደገኛ ተወርዋሪ ፍላጻዎች ነበሩ። እንፈራቸዋለን። ቅድም የነገርኳችሁ ወንድምም ከነዚህ ሰዎች ጎራ የሚሰለፍ ነው። እጅግ በጣም ጠንካራና የሚፈራ ልንደርስበት የማንችል ሰው ነው። ይህን መምህር የሚያስነካውን የመጀመሪያውን ምልክት ልነግራችሁ እፈልጋለሁ። አሁን የምነግራችሁን ነገሮች በጥንቃቄ አዳምጣችሁ የምታደርጉ ከሆነና በህይወታችሁ ላይ እነዚህ ነገሮች ከተገበራችሁ እመኑኝ፣ ለጥንቆላ አሰራር፣ ለእርግማን በህይወታችሁ ላይ ብዙ በሮችን ትዘጋላችሁ። በጨለማው አሰራርና በጨለማው ዓለም ላይ ብዙ ክርስቲያኖች ገና እስካሁን ያልተረዱትን አንድ ነገር እንረዳለን። ለምሳሌ አንዱ ይቅር አለማለትና ለሰዎች ምህረት አለማድረግ ነው። አንድ ሰው ይቅር ማለት ሳይችል ሲቀርና ምህረት አላደርግ ሲል የመጀመሪያው ህጋዊ የሆነ መግቢያ ቀዳዳን ይከፍትልናል ማለት ነው። በውስጣችሁ ጥላቻ፣ ቂም፣ በቀልን መያዝ ስትጀምሩ መንፈሳዊ ዓለም ስምምነትን እየፈረማችሁ እንደሆነ ልታውቁ ይገባል። ልክ ያኔ ቂምን በውስጣችሁ ማሳደግ ስትጀምሩ ከዚህ መንግስት ጋር ወይም ደግሞ ቂምና በቀል ጥላቻን ከሚፈልገው መንግስት ጋር እተባበራለሁ እያላችሁ እንደሆነ ወቁ። አያችሁ፣ ልክ ያንን ማድረግ ስትጀምሩ ወዲያውኑ ለኛ ቦታን ትሰጡናላችሁ። ይኸውላችሁ ምን ያህል ሰዓታት በእግዚአብሔር ፊት እንዳለቀሳችሁ ወይም ደግሞ ምን ያህል ሰዓታት እግዚአብሔርን ስትጠሩት እንደቆያችሁ አይደለም ዋናው ነገር፣ ይልቁንስ ልባችሁ ምን ያህል ንጹህ ነው የሚለው ነው። አለበዚያ ግን ጸሎታችሁን እንድንመልስባችሁ ለኛ በር እየከፈታችሁልን ነው ማለት ነው። አንድ እውነታ ልንገራችሁ፣ ሰዎችን ወይም ደግሞ ክርስቲያኖች አማኞች የሆኑትን ልናጠቃ ስንፈልግ መጀመሪያ ላይ እነሱን የሚቃወምና እነሱ የሚፈልጉትን የማይፈልግ ተቃራኒ የሆነ ሰው እንልክባቸዋለን። አዎ ግዴታ በስጋ የሚቃወመው ወይም ደግሞ የሚደበድበው አይደለም፣ ይልቁንስ ስሜታዊ ሊያደርገው የሚችለውን ሰው እንልክበታለን። እንዲጎዱ፣ እንዲከዱና እጅግ በጣም እንዲናደዱ ደግሞም ሰዎች እንዲያገሏቸው እናደርጋለን። አንዳንድ ጊዜ የቅርብ ጓደኛቸው እንኳን ሳይቀር እነሱን እንዲቃወም እናደርጋለን። አንዳንድ ጊዜ ደግሞ የቤተሰብ አባሉ የገዛ ቤተሰቡ የማይሆን ነገር እንዲናገራቸው እናደርጋለን። የሚያምኑት የሥራ ባልደረባቸው የማይሆን ወሬ ስለነሱ እንዲያወራ እናደርጋለን። አንዳንዴ ደግሞ የቤተ ክርስቲያን መሪያቸው እንኳን ሳይቀር የሚያስፈልጋቸውን ነገር እንዳያቀርብላቸው ወይም ችላ እንዲባሉ እናደርጋለን። ትላልቅ ዝግጅት ለእንደዚህ አይነት ነገር አያስፈልገንም። ትናንሽ አጋጣሚዎችን ግን ወደዚህ እንዲቀየር አጋጣሚዎችን እንጠቀምባቸዋለን። ዋናው ኢላማ እነዚህ ሰዎች ልብ ላይ የተለየ ዘርን መዝራት ነው። ከዚህ በኋላ የተበደሉትን ነገር የሚያስቡ ከሆነ ሰዎች ያደረጓቸውን ነገር እየቆጠሩ እንዳለ ልባቸው ውስጥ የሚያቆዩት ከሆነ ያኔ የተሳካ ዘር በዚህ አማኝ ህይወት ውስጥና ልብ ውስጥ ዘርተናል ማለት ነው። አያችሁ፣ አሁን በጸለዩበት ሰዓት በሙሉ ልቡ የተከፋፈለ እንዲሆን እናደርጋለን። አፋቸው ሌላ ነገር፣ መንፈሳቸው ደግሞ ሌላ ነገር እንዲል እናደርጋለን። አንድ ፖታኮት ውስጥ የምትኖር አዳሆራ ተብላ የምትጠራን እህት አስታውሳለሁ። እያንዳንዱ እኩለ ሌሊት ላይ ባለቤቷ እንዲፈታና ካለበት በሽታ እንዲድን አጥብቃ ትጸልይ ነበር። የሚገርመው ባሏ ከጨለማው አሰራር ጋር የተቆራኘ ነገር ነበረው። ደግሞ ይህንንም ታውቃለች። ይሁን እንጂ በፍጹም ጸሎቷን አታቋርጥም ነበር። በጠንካራ ፍላጎት ትጸልያለች። እየጾመችና እየጸለየች ትዋጋና ትቃወመን ነበር።
ይሁን እንጂ ብዙ ጊዜ አዳሆራም ፈጽሞ አንፈራትም ነበር። ምክንያቱም ከምትጸልይበት ወይም ቤት ከምትገባበት ሰዓት ቀድሞ አንድ ሰው ወደ እሷ እንልካለን። ይህ ሰው ፈጽሞ እንዲያበሳጫት፣ እንዲያናድዳትና በእሱ ላይ ክፉ ነገርን እንድትናገር አድርገን እንቀርጿለን። አንዳንድ ጊዜ የገዛ አማቿ ወይም ደግሞ የባለቤቷ እናት ይሆናሉ። ትደውልና መጥፎ ነገር ትላታለች። አንዳንድ ጊዜ ደግሞ በራሷ በባሏ በኩል እንመጣባታለን። አንዳንድ ጊዜ ደግሞ ባሏ ወደ ቤት ሲመለስ ፈጽሞ እንዳያናግራትና ምንም አይነት ግንኙነት ከሷ ጋር እንዳይፈጥር እናደርጓለን። ይህ በጣም ያሳዝናት ነበር። ሌላ ጊዜ ደግሞ ከባድ የሆነ ድምፅ የሚያወጣ ስፒከር የሚከፍቱ ጎረቤቶቿ ይሆናሉ። በዚህ ሰዓት አዳሆራ እጅግ በጣም ትበሳጫለች፣ ትናደዳለች። ልክ እኩለ ሌሊት የጸሎት ሰዓቷም ሲደርስ አሁንም በልቧ ውስጥ ያ ጥላቻና ቁጣ እንዳለ ነው የሚሆነው። በምትጸልይበት ሰዓት አፏ ስለ ባለቤቷ ፈውስ ይናገር ነበር። ነገር ግን ልቧ ውስጥ ጥልቅ የሆነ ቂምና ቁጣ፣ ንዴት፣ ብስጭት ነበር። በተለያዩ ሰዎች ምክንያት የመጣን ብስጭትና ቁጣ በልቧ ውስጥ ተዘርቶ ይቆያል። በዚህም ምክንያት አብዛኞቹ ጸሎቶቿ መሰማት አይችሉም ነበር። ምክንያቱም ልቧ ንጹሕ አልነበረም። ቂም ይዛ ብስጭትና ቁጣን ተሸክማ ነው የምትጸልየው። ይህቺ ሴት ለ10 ዓመታት ያክል እያለቀሰች ጸልያለች። ለ10 ዓመታት ያክል አጥብቃ ጸልያለች። ነገር ግን ምንም ለውጥ አላየችም ነበር። ለውጥ ግን ያላየችው እግዚአብሔር ዝም ስላላት ሳይሆን በልቧ ውስጥ የተከማቸ ብዙ ቆሻሻ ስለነበረ ነው። እግዚአብሔር ይህንን እንድታወጣና እንድትተው ብዙ ጊዜ ቢያስጠነቅቃትም እሷ ግን ነገሩን ችላ ብላለች። አያችሁ፣ ከመምህሩም ጋር ልክ እንደዚህ ነበር ያደረግነው። በመጀመሪያ ሰዎች እንዲያስከፉትና እንዲያስቀይሙት አደረግን። ብዙ ዙሪያዎቹ ያሉት የሚያምኑትን ሰዎች ላክንበት። እንዲሁም በመጀመሪያ የሚያምነው አስተማሪና በትምህርት ቤት ውስጥ ተወዳጅነት ያለው መምህር እርሱ ብር እንደሰረቀ አስወራበት። ይህ ደግሞ እጅግ በጣም ጠንካራ የሆነና ሙሉ ሕይወትን ሊያበላሽ የሚችል ወቀሳ ነበር። ይህ ክስ ሙሉ ማንነቱን ሊያሳጣው የሚችልና ስራውንም ሳይቀር ሊያሳጣው የሚችል ክስ ነበር። ይህ ክስ በሱ ላይ እንደመጣ እጅግ በጣም ይናደዳል ብዬ ጠብቄ ነበር። ራሱንም አጥብቆ ይከላከላል ብዬ ነበር። ቂምና በቀል በልቡ ውስጥ ስር ይሰዳሉ ብዬ ነበር። ነገር ግን ፈጽሞ ያልጠበቅኩት ነገር ተፈጸመ። ስቅስቅ ብሎ አለቀሰ። አዎ በጣም አለቀሰ። አዎ እንደ ሰው እጅግ በጣም የሚያስከፋ ክስ ነው። በተለይ ደግሞ ያላደረገው ነገር ስለነበር በእውነት ልብ የሚሰብር ነገር ነበር። ነገር ግን የዛን ቀን ምሽት ላይ ፀሐይ ሳትገባ በፊት በአልጋው እግርጌ ጋር ተንበርክኮ እየጸለየ አየሁት። በዚህ ሰዓት በጸሎት ሊያንቀጠቅጥ የሚችል አንድ ጸሎትን ሲጸልይ ሰማው። አንድ ያልተጠበቀ እጅግ በጣም ጠንካራ የሆነ ጸሎትን ጸለየ። እንዲህ አለ፣ አባት ሆይ ይቅር ብዬዋለሁ። ስለኔ ለምን በዚህ መልክ እንደወነጀለኝና እንደከሰሰኝ ባላውቅም፣ ነገር ግን ምሬዋለሁ። አይኖቹን እንድትከፍትለትና ልቡን እንድታራራለት ጸልያለሁ። እግዚአብሔር ሆይ ከማንኛውም ልቤ ውስጥ ከተደበቀ ቁጣም ሆነ ብስጭት፣ ንዴት ነፃ እንድታወጣኝ ጸልያለሁ። እግዚአብሔር ሆይ ፈትሸኝ፣ ምንም አይነት ቁጣ ከውስጤ ይውጣ እያለ ሲጸልይ ሰማው። እጅግ በጣም ተደነኩኝ። ለምን አትሉኝም? ይህ ሰው የጸለየው ለወዳጁ ወይም ለቤተሰቡ ሳይሆን ይልቁንስ ጠላቱ ሆኖ እንዲነሳበት ያደረግንለት ሰው ላይ ነው። ደግሞም ለሱ ብቻ ሳይሆን ይልቁንስ በዚህ ጉዳይ ላይ ለተሳተፉት በሙሉ ምሕረት እንዲሆንና እንዲበረቱ ጸለየላቸው። ታዲያ በዚህ ቅጽበት ነበር በመንፈሳዊው ዓለም ውስጥ አንድ የማልረሳው ክስተት የተፈጠረው። በዚህ ሰው ሕይወት ውስጥ እንፈልገው የነበረው ቀዳዳዎችና ክፍት በሮች በሙሉ ጥርቅም ብለው ሲዘጉ አየው። በዚህ ሰው ውስጥ ቁጣና ንዴት ሆኖ እንዲያድግ የዘራናቸው ዘሮች በሙሉ በአጭሩ ተቀጩና ደረቁ። ይህን ሰው ልናቆመው በፍጹም አንችልም ነበር።
ለምን ብላችሁ ከጠየቃችሁ የዚህ ሰው ልብ ንጹሕ ነበር። አንድ ነገር ልብ እንድትሉና እንድትረዱ ፈልጋለሁ። ምህረት ማድረግና ለሰዎች ይቅርታ ማድረግ ከስሜት ጋር አይገናኝም። ምክንያቱም ይህ መምህር እንኳን እነዚህ ሰዎች በድለውት ልቡን አቁስለውት ነበር። ነገር ግን ይህ ሰው በስሜቱ አልተመራም። ደግሞም ይህ ሰው በሐሰት ስለከሰሰው ደስ አላለው። ነገር ግን በዚህ ሁሉ መካከል አንድ ውሳኔን ወሰነ። እርሱም ይህ የበደለውን ሰው ይቅር ለማለት ወሰነ። ከዚህ በኋላ ይህ ውሳኔ የተከፈቱ በሮችና ቀዳዳዎች የነበሩትን በሙሉ ደፋፈናቸው። ምንም አይነት መግቢያ በመንፈሳዊው ዓለም እንዳናገኝ አደረገን። አያችሁ፣ መጽሐፍ ቅዱሳችን በማቴዎስ ወንጌል ምዕራፍ 6 ቁጥር 14 እና 15 ላይ ኢየሱስ እንዲህ ሲልና ሲናገር እናያለን። ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ደግሞ ይቅር ያላችኋልና፣ ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁም ኃጢአታችሁን ይቅር አይላችሁም ተብሎ ተጽፏል። ይህን ክፍል በእርግጥ ብዙ ክርስቲያኖች ያውቁታል። ብዙ ክርስቲያኖችም በምላሳቸውና በአንደበታቸው ተናግረውታል። ነገር ግን ጥቂቶች ብቻ ናቸው ይህንን ጥቅስ መኖር የቻሉት። ይህ እንደሌላው ቆንጆ የሆነ አስተምሮ አይደለም። ይህ መንፈሳዊ መርህ ነው። ልክ እናንተ ይቅር ማለት ስትችሉ የእግዚአብሔርን ምሕረት በሕይወታችሁ ላይ ማስገባት ትችላላችሁ። ነገር ግን ይቅር ማለት ሳትችሉ ስትቀሩ እግዚአብሔር የሰጣችሁን ምሕረት እንዳልፈለጋችሁ እወቁ። የእግዚአብሔር ምሕረት በሕይወታችሁ ላይ የማይመጣ ከሆነ ጸሎታችሁም ልክ እንደዛው እንደማይመለስ ልታውቁ ይገባል። ይህን ያህል ቀላል። ብዙ ክርስቲያኖች ለብዙ ዓመታት ለመፈታት ሲጸልዩ አይቻለሁ። ብዙዎቹ ምንም አይነት ፍሬ ሳያዩ ሲቀሩ ተመልክቻለሁ። እነዚህ ሰዎች ምንም ነገር ማድረግ ያልቻሉት መፈታት ስለማይችሉ ወይም እግዚአብሔር ሊፈታቸው ስላልወደደ አይደለም። ይልቁንስ ልባቸው ንጹሕ ስላልሆነና በልባቸው የያዙት ብዙ ነገሮች ስላሉ ብቻ ነው። አንዳንዶቹ ከ5 ዓመት በፊት፣ ሌሎች ከ10 ዓመት፣ ገፋ ሲል ደግሞ ከ20 ዓመት በፊት እንኳን ያሰቡትን የያዙ ብዙ ሰዎች አሉ። አንዳንዶች የማያውቁት አባታቸው ላይ ከባድ የሆነ ቂም ይዘዋል። ሌሎች ደግሞ ፍቺ የፈጸሙበት ትዳር ላይ አሁንም ቂም ይዘዋል። ሌሎች ጥሏቸው የሄዱትን ፓስተር በልባቸው ውስጥ አጥብቀውት ይዘውታል። ሌሎች ደግሞ ወጣት እያሉ የከዳቸውን ጓደኛ እንኳን ሳይቀር አልረሱትም። እነዚህ ጥላቻዎችና ጥላሸቶች በልባቸው ውስጥ እስካለ ድረስ የሚጸልዩት ጸሎቶች በሙሉ ምላሽ አያገኙም ማለት ነው። ይህ ደግሞ ለጨለማው ዓለም ሕጋዊ የሆነ መሰረትን እየሰጡና ሕጋዊ የሆነ የተከፈተ በር ቀዳዳን እየከፈቱ እንደሆነ ማወቅ አለባቸው። አማኞች ይህንን አጥብቀው ሊረዱ ይገባል። ይህንን የምነግራችሁ ላስፈራራችሁ ወይም ልኮንናችሁ አይደለም። ይልቁንስ አንድ መልካም የሆነ ዜና ለሁላችሁም አለኝ። ልክ በልባችሁ ውስጥ የያዛችሁትን ጥላሸት ስታነጹ ወይም ደግሞ ይቅር ያላላችሁትን ሰው የእውነት ከልባችሁ ውስጥ አውጥታችሁ ይቅር ባላችሁበት በዛው ቅጽበት ውስጥ ለጨለማው ዓለም ያሉትን ቀዳዳዎችና ክፍት በሮች በሙሉ ላይከፈት ትዘጉታላችሁ። ያ የጠመዳችሁትን ሰው ብቻ ሳይሆን ራሳችሁንም ትፈታላችሁ። ጠላቶቻችሁን መባረክ ስትጀምሩ የእግዚአብሔር በረከት በሕይወታችሁ ላይ መታየትና መግነን ይጀምራል። ይህ ወንድም በቃላቶቹ ብቻ ሳይሆን ይልቁንስ በሕይወቱ ያሳየው አንድ ትልቅ መርህ ነው። ጠላት እንዳያገኛችሁ ከፈለጋችሁና ከእርግማን መራቅ ከፈለጋችሁ መጽሐፍ ቅዱስ የሚያዘውን መርህ ልትከተሉ ይገባል። ሰዎችን ይቅር ማለት ልትለማመዱ ግድ ይላል። ዛሬ ምሽት ከመጸለያችሁ በፊት ልባችሁን መርምሩ። መንፈስ ቅዱስን እንዲፈትሻችሁ ጠይቁት። እስቲ ልጠይቃችሁ፣ በልባችሁ ቂም የያዛችሁበትና ይቅር ያላላችሁት ሰው አለ? በልባችሁ ውስጥ ቁጣና ብስጭት ሆኖ የተዘራ ዘር አለ? ምናልባት አንዳንድ ጊዜ በልባችን ጥጋ ጥግ ላይ የተደበቁ ንዴቶችና ቁጣዎች ሞልተዋል።
እንደዚህ አይነት ነገር በልባችሁ ውስጥ ካለ በቶሎ ልታስወግዱት እንደሚገባ ላሳስባችሁ እወዳለሁ። በጊዜ ስር ሳይሰድ መቁረጥ ይኖርባችኋል። ምናልባት አንዳንዶቻችሁ እነዛ የበደሏችሁ ሰዎች ይቅርታ እስኪጠይቋችሁ እየጠበቃችሁ ነው። ነገር ግን እነሱ ይቅርታ እንዲጠብቋችሁ ብቻ አትጠብቁ። እናንተ እንዲያው ይቅር በሏቸው። አሁኑኑ ባርኳቸው። ከዛ በኋላ እግዚአብሔር በሕይወታችሁ ላይ የሚሰራውን ድንቅና ተአምራት በዓይናችሁ ማየት ትጀምራላችሁ። አስተውሉ። በንጹህ ልብ የሚጸልይ የትኛውም አማኝ ሕጋዊ የሆነ ጥበቃና ከለላ ይኖረዋል። ጸሎቶቹ በቶሎ ይሰማሉ። በጨለማው ዓለም እጅግ በጣም ጠንካራና ልናጠቃው የማንችለው ሰው ነው። ሁለተኛው ጠንካራ ምሰሶ የሆነው ነገር ደግሞ አብዛኛው ክርስቲያኖች ያውቁታል፣ ነገር ግን አይተገብሩትም። በጨለማው ዓለም ግን ከፍተኛ ኃይል ያለው ነገር ስለሆነ ሁል ጊዜ በአማኞች ላይ የምንከታተለው ነገር ነበር። ታዲያ ይህ ሁለተኛው ምሰሶ በቤት ውስጥ በህብረት ውስጥ ያለው ማንነትና በዛ የሚያደርገውን ተጽዕኖ አብጠርጥረን እናያለን። ቤት ስላችሁ ደግሞ ግዴታ በዓለም ላይ ያለው የሚሰራው በቆርቆሮ በግንብ የሚቆመው አይደለም። ይልቁንስ መንፈሳዊ ቤቱን እናያለን። ደግሞም በምድርም ላይ ያለውን ቤት እንፈትሸዋለን። አያችሁ፣ በቤታችሁ ውስጥ ያሉት ነገሮች በሙሉ ራሳቸው የሚያወሩት ነገር አለ። አንዳንድ ነገሮች የእግዚአብሔር ሕልውና ያለበት ነገር ሲሆን፣ አንዳንዶች ደግሞ የማታውቁት የሚስጥራዊ የጥልቁ አሰራር ያለበት ንብረት ነው። አያችሁ፣ እኔ ጠንቋይ በነበርኩበት ጊዜ ክርስቶስ ሳያገኘኝ በፊት ወደ ፈለግነው ቤት መግባት አንችልም ነበር። ይልቁንስ አንድ ሰው ጋር ለመግባት ከፈለግን የሆነ ሊያስገባን የሚገባ አንድ በር እንፈልጋለን። ለምሳሌ አንዱ ቀላል የሆነ የመግቢያ መንገድ ንብረቶች ወይም ዕቃዎች ናቸው። አንድ አማኝ ወይም ክርስቲያን በቤቱ ውስጥ የሰቀለው ፎቶ ወይም ደግሞ የሆነ አማልክት የሚመስል ነገር በቅርጻ ቅርጽ የተዋበ የታጀበ ነገር ካለ በዛ በኩል እኛ መግባት እንችላለን። ምክንያቱም አብዛኛው ቅርጻ ቅርጾች እርግማን ያለባቸው ናቸው። ሰዎች ስለሚያምር ብቻ ወደ ቤታቸው ምንም ያንን እርግማን ሳያነሱ ያስገባሉ። ነገር ግን ለቤታቸው እርግማንን ይዞ የሚመጣ ነው። ሰዎች ሌሎች ሰዎች ወዳጄ ዘመዴ ሰጠኝ የሚሉት ብዙ ዕቃ ውስጥ ከባባድ እርግማን አለ። አንዳንድ ጊዜ እንዲያውም በተረገመ የአንገት ሐብል ውስጥ እንኳን መግባት እንችላለን። ብዙ ሰዎችን በተለይም ክርስቲያኖችን በዚህ መልኩ እየገባን እንሸነግል ነበር። አብዛኞቹ ግን በንብረት በኩል እንደመጣን እንኳን አያውቁም። ቤታቸው ውስጥ በተቀበረ፣ ቤታቸው ውስጥ በተቀመጠ፣ ቤታቸው ውስጥ ለውበት ተብሎ በተሰቀሉ በብዙ ነገሮች ልንገባ እንችላለን። አንዳንድ ሰዎች ለምን በተደጋጋሚ ሌሊት ላይ እንደሚቃዡ ግራ ይገባቸዋል። ጸልየው ተኝተው እንኳን አንዳንድ ጊዜ ፍሬ እንኳን ማየት አይችሉም። ምክንያቱም ከአጠገባቸው የተቀመጠው ንብረት በድግምት የተያዘ ንብረት ነው። ሁልጊዜ ማታ ማታ የመግባት በርን ይከፍትልናል። እንዲሁም ማለፍ ሲል አንዳንድ ሰዎች ላይ ህመም እንኳን መፍጠር እንችላለን። ሌሎች ላይ ደግሞ ፋይናንሳቸውን ሳይቀር መዝጋት እንችላለን። አንዳንድ ጊዜ በቅርብ ጓደኛ በተሰጠ ዕቃ ወይም ስጦታ ውስጥ ገብተን ትዳሮችን መበታተን እንችላለን። ክርስቲያኖች በአንድ ነገር ላይ እንድታምኑኝ እፈልጋለሁ። ወዳጅ ዘመድ፣ እህት፣ ወንድም እንኳን ቢሆን በሚሰጣችሁ ዕቃ ላይ ወደ ቤታችሁ ወደ በራችሁ ከማስገባታችሁ በፊት የትኛውም እርግማን ወይም የጨለማ ሥራ ካለበት እየገሰጻችሁ ዕቃው ላይ እጃችሁን ጭናችሁ እንድትጸልዩ እፈልጋለሁ። የትኛውንም አይነት የጨለማ ኃይል መበጣጠስ የሚችል የእግዚአብሔር ኃይል በእናንተ ውስጥ አለ። ስለ አንድ ሴት ላጫውታችሁ እፈልጋለሁ። ይህቺ ሴት የምትኖረው በኬንያ ሞምባሳ ውስጥ ነው። ኢፊዮማ ትባላለች። ያው ጠንካራ ክርስቲያን ነች። እሁድ እሁድ ቤተ ክርስቲያን በፍጹም ቀርታ አታውቅም። አስራቷን በአግባቡ ትከፍላለች። በየጊዜው ቤተ ክርስቲያን ትገኛለች። ሰዎች ይወዷታል። በቃ ቆንጆ የሚባል አይነት ህይወት ያላት ይመስላል። ነገር ግን ቤተ ክርስቲያን ውስጥ ከሚመለከቱት ፈገግታ ጀርባ አንድ ህመም ነበራት።
ህመሙም ቢዝነሷ እየወደቀና ኪሳራ ውስጥ እየገባች ነበር። ይህን ሁሉ ነገር እያደረገች ግን ይህ ለምን እንደሚሆን ፈጽሞ አልገባትም። እኛ ግን እናውቅ ነበር። የዚች እህት አያት የሞቱት ከ3 ዓመታት በፊት ነው። እናም የኢፊዮማ አያት ከመሞቷ በፊት አንድ የሚያምር የአንገት ሐብል ሰጥታታለች። ይህ ሐብል ከውጪ ሲታይ እጅግ በጣም ያምራል፣ ይማርካል። የተለየ ውብ አቀራረጽ ተቀርጿል። ደግሞም ወርቅ ነው፣ ውድ ነው። ይህ ግን ከውጪ ነው። ታዲያ ኢፊዮማ ከአያቷ የተቀበለችውን የአንገት ሐብል የወርቅ ስጦታ ሁል ጊዜ በየሄደችበት ስፍራ ታደርገዋለች። እጅግ በጣም ትወዷለች። ከሷ እንዲለይ እንኳን አትፈልግም። ወደ ስራም ቦታ ሆነ ስተኛ እንኳን ሳይቀር ያንን የወርቅ ሐብል ታደርጓለች። ኢፊዮማ ግን ያላወቀችው አንድ ነገር ነበር። አያቷ የጥልቁ ሰራተኛ መሆኗን አልተገነዘበችም። ያ የአንገት ሐብል ደግሞ በተለያዩ የጨለማው አሰራር ሂደቶች ውስጥ ያለፈ ነው። ድግምት የተደረገበትና ድግምት ያለበት የጥንቆላ የጨለማ ሐብል ነበር። ያንን በየሄደችበት ባለማወቅ ታደርጓለች፣ ትለብሷለችም። ይህንን የወርቅ ሐብል ይቺ ሴት እስከለበሰችው ድረስ አጋንንት ወይም ደግሞ በዛ ሐብል ውስጥ የሚሰራው የመናፍስት አሰራር ሕይወቷን የመቆጣጠር አቅም እና በር ነበረው። ኢፊዮማን ለማጥቃት እኛ ጠልቀን መስራትም ሆነ የበለጠ ነገር ማድረግ አይጠበቅብንም ነበር። ምክንያቱም በአንገቷ ሐብል በኩል በቀላሉ በሮች ነበሩ። ይህ የአንገት ሐብል ስራውን ሰራልን። በዚህ ምክንያት ቢዝነሷ እንዲፈታ የጸለየችው ጸሎቶች በሙሉ እያንዳንዱ አልተመለሰም ነበር። ለሷ ሊከፈቱ የሚገቡ በሮች እንኳን አይከፈቱም። እንደዛው እንደተዘጉ እንዲቀሩና ሰፊ እይታ ማየት እንዳትችል እንከልልባታለን። ከሷ ጋር ሊሰሩ ፈቃደኛ የነበሩና ከሷ ጋር ሊሰሩ የተዋዋሉ ሰዎች እንኳን ሳይቀር በሮችን ይዘጉባት ነበር። ያለ ምክንያት ያለ ምንም ማስረጃና መረጃ ከሷ ጋር የተዋዋሉትን ውሎች ያፈራርሱ ጀመረ። ይህ ግራ አጋባት። ይህ ሁሉ ለምን እየሆነባት እንደሆነ ምንም አታውቅም ነበር። በተለይም ደግሞ ቤተ ክርስቲያን ለማቋረጥ በመሄዷና አስራቷን እንኳን በአግባቡ እየከፈለች ስለነበር ይህ ነገር በሷ ላይ መሆኑ አግባብ እንዳልሆነ ታስባለች። ታዲያ በተከታታይ ትጾምና ትጸልይ ነበር። የተለያዩ ነቢያቶች ጋር፣ አስተማሪዎች ጋር፣ ሰባኪዎች ጋር ተመላልሳለች። የተለያዩ ነገሮችን ለማድረግ ሞክራለች። ጾም ጸሎት አልሰራ ሲላት የተለያዩ ቤተ ክርስቲያኖችን እየቀያየረች ሄዳለች። ነገር ግን አንዳቸውም ነፃ ሊያወጧትም ሆነ ስራዋን ሊታደጉላት አልቻሉም ነበር። ታዲያ አንድ ቀን አንድ የጸሎት ፕሮግራም ተካፈለች። በዚህ የጸሎት ስፍራ ውስጥ አንድ የእግዚአብሔር ነብይ ነበር። ታዲያ ይህ ሰው በሚያገለግልበት ጊዜ በድንገት የመንፈስ ቅዱስን ድምፅ በመታዘዝ ከሚያስተምረው ትምህርት ገታ አለና ማውራት ጀመረ። ኢፊዮናም እየጠቆማት አንድ ነገር ተናገረ። የለበስሽው ነገር ግን ያንቺ ያልሆነ ላንቺ የማይገባ ነገር ላይሽ ላይ ያለው ያንቺ ሳይሆን የሞተችው የቀድሞ የአያትሽ ነው። ይህ የሰጠችሽ ውርስ የሚመስል ወይም ደግሞ ጌጥ የሚመስል ነገር በሕይወትሽ ውስጥ ሊመጣ ያሉትን በረከቶች በሙሉ እያገደብሽ ነው። ዛሬውኑ ወደ ቤትሽ ስትመለሺ ይህንን ዕቃ ወይም ይህንን ንብረት አውድሚው። ይህንን የሰማችው እህት እጅግ በጣም ደነገጠች። ምክንያቱም በፍጹም ጠርጥራም ሆነ አስባ አታውቅም ነበር። ይህ የእግዚአብሔር ሰው ወይም ነብይ እንዴት ስለዚህ የወርቅ ጌጥ እንዳወቀ እንኳን ልታውቅ አትችልም ነበር። ማንም ሊነግረው አይችልም። ምክንያቱም የሄደችበት ስፍራ አዲስ ነች። ማንም ሰው ሊነግረው አይችልም። እግዚአብሔር ብቻ የሚያውቀው ሚስጥር ነው። ወዲያውኑ ልክ ይህ ነብይ እንዳላት ወደ ቤት እንደተመለሰች ያንን የአንገት ሐብል አውለቀች። ከዚህ በኋላ አልወረወረችውም። ይልቁንስ በተለያየ ድንጋይ እየፈለጠች ወደ እሳቱ ውስጥ ጨመረችው። የኢየሱስ ክርስቶስን ደም እያወጀች አቃጠለችው።
ልክ ይህንን ባደረገችበት ቅጽበት ውስጥ አንድ ነገር በመንፈሳዊው ዓለም ላይ ሲፈጠር አየው። የእሷ ሕይወት ውስጥ እንድንገባ ክፍት የነበረው በር በድንገት ጥርቅም ብሎ ሲዘጋ አየው። እሷን እንዲከታተል የተመደበው መናፍስት እንኳን ሳይቀር ሸሽቶ ሄደ። ታዲያ በሚቀጥሉት 2 ሳምንታቶች ውስጥ ኢፊዮማ በሕይወቷ ውስጥ ተደራድራም ሆነ ፈርማ የማታውቀውን ትልቅ የቢዝነስ ዕድል አገኘችና ተፈራረመች። ወዲያውኑ የተዘጉ በሮች መከፈት ጀመሩላት። የተለያዩ ዕድሎች ወደ እርሷ ለጉድ ይገርፉ ጀመር። በቃ በረከቷን አስለቀቀች። ይገርማል። ይህቺ ሴት ለ3 ዓመታት ያክል የንግድ በሯ ተዘግቶባት ስትባክን የቆየች ሴት ነበረች። ነገር ግን የእግዚአብሔርን ድምፅ በመታዘዝና ያ ርግማን የነበረበትን የአንገት የወርቅ ሐብል በማቃጠሏ ምክንያት ወዲያውኑ የተዘጉ በሮችና የተያዙ በረከቶች ወደ ሕይወቷ ለጉድ ይጎርፉ ነበር። ይህ ሁሉ የሆነው ግን አንድ ንብረትን በማስወገዷ ምክንያት ብቻ ነው። አያችሁ፣ አንድ አማኝ ጋር ልክ ልንገባ ስንፈልግ ወይም ልናጠቃው ስንፈልግ መጀመሪያ እሱን የሚከታተሉ መናፍስቶችን እንመድባለን። ያ መጀመሪያ የነገርኳችሁ መምህር ላይ እንደዛ ነበር ያደረግነው። በመጀመሪያ ምንም አይነት ጥቃት ከማድረጋችን በፊት ስለዚህ ሰው ምንነትና ማንነት ጠንቅቀን ማወቅ ነበረብን። ስለዚህ አንድ መናፍስት ወደሱ ቤት ሄዶ ሁሉንም ነገር እንዲመረምርና እንዲያጠና ነበር በመጀመሪያ የላክ ነው። ታዲያ ወደዚህ መምህር ቤት አጋንንትን ስንልክ ይህ አጋንንት ቤት ውስጥ ቆይቶ መቋቋም አልቻለም ነበር። ለምን ብላችሁ ከጠየቃችሁ ቤቱ እንኳን ሳይቀር በመንፈሳዊ ዓለም ውስጥ የጸዳና ንጹህ የሆነ ቤት ነው። በዛ አይነት ቤት ውስጥና በእንደዛ አይነት ሁኔታ ውስጥ አጋንንት ፈጽሞ ሊቆይ አይችልም። ምንም አይነት በቅርጻ ቅርጽ የተሰራ አማልክት የሚመስሉ ወይም ደግሞ ሳያውቆ የተቀበለው ሐብል ወይም ወርቅ ጌጣጌጥ አልነበረውም። ይልቁንስ ማንም ስጦታ እንኳን ቢሰጠው መጀመሪያ የሚያደርገው ነገር በዛ ዕቃ ላይ እጆቹን ጭኖ የኢየሱስን ደም እየጠራ ያንን ዕቃ ነፃ ያደርግ ነበር። በዛ ቤት ውስጥ የነበረ ማንኛውም ንብረት ከትንሽ እስከ ትልቅ ሶፋ፣ ጠረጴዛ፣ ወንበር፣ አልጋዎቹ እንኳን ሳይቀሩ የተዋጁና ንጹህ ነበሩ። የሚገርመው ቤት ውስጥ እንኳን እየተዘዋወረ የእግዚአብሔርን ስም እየጠራ ነፃ እንዲሆን ያውጅ ነበር። ይህ ብቻ ሳይሆን ወደ ቤት ውስጥ የሚገቡትን ነገሮች በሙሉ በመንፈሳዊ ዓለም ላይ ይቆጣጠርና ነፃ ያወጣ ያውጅ ነበር። የሚገርመው አንዳንድ የሚቀበላቸውን ዕቃዎች እንኳን ሳይቀር መንፈስ ቅዱስ በልብ ውስጥ ካላሳሰበውና የጤነኝነት ወይም ደግሞ የመረጋጋት ስሜት ካልተሰማ ወዲያውኑ ያንን ዕቃ ከቤት ውስጥ ጠራርጎ ያወጣ ነበር። በመንፈስ ቅዱስ ድምፅ አይደራደርም። የሰጣችሁት ምንም ሆነ ምን ሳይጸልይበት ወደ ቤቱ አይገባም። የሰጣችሁት ዕቃ ምንም ያክል ውድ እንኳን ቢሆን እርሱ ግን አያገባውም። በቃ እግዚአብሔር ከሌለበት ወደ ቤቱ ሊያስገባው በፍጹም ፈቃደኛ አይሆንም። ነገሩ በተለይ እግዚአብሔርን የማያከብር ከሆነ ላይጸልይበት ራሱ ይችላል። ነገሩን ወዲያውኑ ከቤቱ ነው የሚያወጣው። በእግዚአብሔርና በመንፈስ ቅዱስ በፍጹም የሚደራደር ሰው አይደለም። በዚህም ምክንያት ቤቱ እጅግ በጣም የተቀደሰና በመንፈሳዊ ዓለም ላይ ንጹህ የሚባል ቤት ነው። በዚህ ምክንያት የዚህ ሰው ቤት ምንም ያክል እንኳን ብንጥር በፍጹም ልንገባ አንችልም ነበር። ምንም አይነት ክፍት በርም ሆነ ክፍት ቀዳዳ የለም። ብዙ ክርስቲያኖችና አማኞች አሁንም ቢሆን ይህ ነገር ግልጽ አልሆነላቸውም። ለምን እንደሚጠቁ፣ ለምን ስራቸው እንደማይሳካላቸው፣ ለምን ነገሮች እንደሚወሳሰቡባቸው፣ ለምን ቤተሰቦቻቸው በመንፈሳዊ ዓለም ተጽዕኖ ስር እንዳሉ አይገባቸውም። አሁንም ድረስ ሰዎች ለምን በቤታቸው ውስጥና በትዳራቸው ውስጥ ሰላም እንደማይሰፍን አይገባቸውም። ነገሩ ግን እጅግ በጣም ያሳዝናል። በመንፈሳዊ ዓለም ላይ ኢላማ ስለሆኑ ነው። መልሱ ከፊት ለፊታቸው ነው። አንድ ነገር መረዳት አለባችሁ። ዲያብሎስ አንድ ክፍት ቀዳዳም ብቻ ነው የሚፈልገው።
ያንን መግቢያ ቀዳዳውን የምትከፍትሉት ከሆነ ወዲያውኑ ከመጠቀም ወደ ኋላ አይልም። አስተውሉ። ዲያብሎስ መጽሐፍ ቅዱሳችን ላይ እንኳን ኃያል የተባሉ ብዙ ሰዎችን እንዲወድቁ ምክንያት ሆኗል። ትናንሽ ቀዳዳን እየፈለገ የብዙ ነገስታትን ሕይወት አመሰቃቅሏል። አያችሁ፣ መጽሐፍ ቅዱሳችን በኢያሱ ምዕራፍ 7 ላይ አንድ ትልቅ ትምህርትን ያስተምረናል። ሁሉም ክርስቲያኖች ይህንን ክፍል ቢያነቡ መክራለሁ። ይህንን ቪዲዮና ምስክርነት ከሰማችሁ በኋላ ወዲያውኑ መጽሐፍ ቅዱሳችሁን አወጥታችሁ እንድታነቡት አበረታታችኋለሁ። ኢያሱ ምዕራፍ 7 ላይ የእስራኤል ሕዝቦች ኢያሪኮን እንዴት እንዳሸነፉና እንዴት ድል እንደነሱ ያሳየናል። ከዛ ግን በትንሿ ከተማ በጋይ እንዴት እንደተሸነፈች ደግሞ ወዲያውኑ ማየት እንችላለን። ትልቁን አሸንፈው በትንሹ ተሸነፉ። ይህ ሁሉ ግን የሆነው በአንድ ሰው ምክንያት ነው። አካን የተባለ ሰው ከኢያሪኮ መውሰድ የሌለበትንና መውሰድ የማይገባውን ዕቃ ስለወሰደ ብቻ። በዚህ ትንሽ በሚመስል ሥራ ምክንያት ሙሉ የእስራኤል ተዋጊዎች ወደቁ፣ ሸሹ፣ አመለጡ፣ ተገደሉ። የሞቱት ግን ሰነፍ ስለሆኑ ወይም ደካማ ስለሆኑ አይደለም። ይልቁንስ እነሱ ባሉበት ስፍራ እስራኤሎቹ ጋር አንድ የተረገመ ዕቃ ነበር። የነሱ ያልሆነ ለነሱ የማይገባና መውሰድ የሌለባቸው አንድ ዕቃ ነበር። እሱንም ዕቃ እንደ ሕዝብ ሳይሆን አንድ ግለሰብ ሄዶ ስለወሰደ ብቻ ነው ይህ ሽንፈት የደረሰባቸው። ያ ንብረት እስኪወጣና እስኪደመሰስ ድረስ ግን አንዳች ነገር አይቀየርም ነበር። ልክ ያንን ዕቃ እንዳወጡት ግን ወዲያውኑ ነገር ተገለበጠ። ይህ ራሱ መርህ አሁንም ይሰራል። ለ40 ቀንና ሌሊት ልትጾሙ ትችላላችሁ። በየቀኑ ቤተ ክርስቲያን ልትሄዱ ትችላላችሁ። ነገር ግን በልባችሁ ውስጥ ቂምና በቀልን ቋጥራችሁ ልባችሁ ንጹሕ ሳይሆን ደግሞ ቤታችሁ ውስጥ የጨለማውን ንብረት ካደረጋችሁ የፈለገ ብታደርጉ ጸሎታችሁን በአግባቡ ልታደርሱ አትችሉም። ለዲያብሎስ እድል ፈንታ አትስጡት። ለዲያብሎስ ምንም አይነት ቀዳዳም ሆነ ፍንጭ እንዳትሰጡ። ዲያብሎስ ወደ ቤታችሁ፣ ወደ ቤተሰባችሁና ወደ ልባችሁ እንዲገባ መንገድንም ሆነ በርን አታመቻቹ፣ አትክፈቱለት። አንድ ነገር ልጠይቃችሁ፣ በቤታችሁ ውስጥ እግዚአብሔርን የማያከብር ንብረት አለ? የባህላችሁ አንዱ አካል ስለሆነ ብቻ በቤታችሁ ውስጥ ያቆያችሁት ባዕድ ነገር አለ? ወይስ አያት፣ አጎት፣ አክስታችሁ ለመልካም ዕድል ብለው የሰጧችሁ የአንገት ሐብል በቤታችሁ ውስጥ አለ? መልሱ አዎ አለ ከሆነ ወዲያውኑ ልታስወግዱት ይገባል። ነገ አይደለም፣ ቀጣይ ሳምንት አይደለም። ይልቁንስ አሁኑኑ እነዚህን ንብረቶች ከቤታችሁ ውስጥ አውጥታችሁ ማቃጠል አለባችሁ። ከቻላችሁ ሰባብራችሁ አቃጥሉት። ይህንን በምታደርጉበት ሰዓት ወደ እግዚአብሔር ጩሁ፣ ጸልዩ። ቤታችሁ ቅዱስ የሆነ መሬት እንደሆነ አውጁ። ቤታችሁን በኢየሱስ ደም ጋርዱ። ከዚህ በኋላ ቢቻላችሁ አንድ ዘይት አምጡና ቤታችሁ ውስጥ እየረጫችሁ ጸልዩበት። በየክፍሉ እየገባችሁ አውጁ። የየክፍሉን በር ደጃፍ እየነካችሁ ጸልዩ፣ ዘይቱን እርጩ። እኔና ቤቴ ግን እግዚአብሔርን እናመልካለን እያላችሁ ተናገሩ፣ አውጁ። ቤታችሁ ለኢየሱስ ክርስቶስና ለመንፈስ ቅዱስ እንደሚገባ ጮክ እያላችሁ እያወጃችሁ ልትናገሩ ይገባል። ሌሎች መናፍስት ኃይላት እንዳይሰለጥኑ ልትጸልዩ ይገባል። ይህንን በምታደርጉበት ሰዓት ዲያብሎስ በር አድርጎ የፈለገና ሊከፍት የፈለገውን በሮች፣ ደጆች በሙሉ ትዘጉበታላችሁ። ቤቱና ልቡ ንጹሕ የሆነ ክርስቲያን ልንነካው እጅግ በጣም እንፈራለን። ሊነካ አይቻልም። ሌላኛውን ሶስተኛ መርህ ልነግራችሁ እወዳለሁ፣ ላብራራላችሁ። ብዙ ክርስቲያኖች የሚጸልዩት የሆነ አደጋ ውስጥ ሲገቡ ወይም ደግሞ የሆነ መጎሳቆል ውስጥ ሲሆኑ ነው። አንዳንድ ጊዜ የሆነ ነገር ካስፈለጋቸው ወይም የሆነ ነገር ሲፈልጉ ይጸልያሉ። ሌሎች ደግሞ ሲፈሩና ሲርበተበቱ ይጸልያሉ።
የሚገርመው ነገር ግን እግዚአብሔርም ጸሎታቸውን ሰምቶ ያ የሚመጣባቸው አደጋ ውዥንብር በሙሉ ካለፈ በኋላ ወዲያውኑ ጸሎቱንም እግዚአብሔርንም ይረሱታል። ታዲያ ያኔ ነፃ ሳልወጣ በጨለማ አሰራር ውስጥ በነበርኩበት ጊዜ ይህችን ክፍተት ለብዙ ጊዜያትን ጠብቃት ነበር። የዝምቷ ጊዜ እንላለን። አያችሁ፣ ጸሎት ከእግዚአብሔር ጋር ህብረት ልናደርግበት የምንጠቀመው መሳሪያ ብቻ አይደለም። ይልቁንስ ጸሎት መንፈሳዊ መሳሪያ ነው። ልክ እንደ ጋሻና እንደ ከለላ ያገለግላል። ያለማቋረጥ መጸለይ በምትጀምሩበት ወቅት በሕይወታችሁ ላይ መንፈሳዊ የሆነና የእግዚአብሔር መንፈስ የተሞላው አካባቢ መፍጠር ትችላላችሁ። ያለማቋረጥ የምትጸልዩ ከሆነ እግዚአብሔርን የሚሸት አየር ትፈጥራላችሁ። ነገር ግን እያቆራረጣችሁና ለእናንተ በሚመች ጊዜና እናንተ የሆነ ነገር ውስጥ ስትገቡ ብቻ እየመረጣችሁ የምትጸልዩ ደግሞ ከሆነ ያ አደጋ አለው። ምክንያቱም የተለያዩ ክፍተቶችን መፍጠር ትጀምራላችሁ፣ በሮችን መክፈት ትጀምራላችሁ። ያኔ በጨለማው አሰራር ውስጥ ያሉ መናፍስቶች ያቺን ክፍተት ጠብቀው ተሯሩጠው ወደ ሕይወታችሁ ይገባሉ። ድጋሚ ያመሰቃቀሉታል። ድጋሚ ከዜሮ ከታች ከመሬት ከአፈር እንድትነሱ የማያደርጉት ጥረት የለም። የአንድ ፓስተር ባለቤት የሆነችን ሴት አስታወስኩ። ይቺ ሴት እጅግ በጣም ጠንካራ የሆነች የጸሎት ሴት ነች። ይቺ ሴት በምትጸልይበት ወቅት ብዙ መናወጦች ይፈጠሩ ነበር። የታመሙ ይፈወሳሉ፣ የተበተኑ ቤተሰቦች ይሰበሰባሉ። በቃ በጸሎቷ ብዙ ኃይልን ማድረግ ትችል ነበር። ታዲያ ይቺ ሴት የምትጸልይበት የራሷ የሆኑ ጊዜዎች ነበሯት። ምናልባት 2 እና 3 ወር መድባ ጠዋት በማለዳ ተነስታ ለሰዓታት እየማለደች ልትጸልይ ትችላለች። ለትውልድ ትማልዳለች፣ ለጠፉት ትማልዳለች። የሚገርመው ነገር ጾምና ጸሎት ስታደርግ እንኳን ያለማቋረጥ ነበር የምታደርገው። አንድም ቀን አያልፋትም። በእነዚህ ጊዜያት ላይ ልንነካት ፈጽሞ አንችልም ነበር። ይቺ ሴት በመንፈሳዊ ዓለም ላይ እጅግ በጣም ኃያል ሴት ትሆናለች። ጸሎቶቿ ዙሪያዋን ቅጥር ሆነው ይቆሙና ከለላ የሆኗት ነበር፣ ይጠብቋት ነበር። እነዚህን ጸሎቶች ሰብረን ማለፍ የማይታሰብና የማንሞክረው ነገር ነው። ነገር ግን ከጥቂት ወራቶች በኋላ ይህቺ ሴት ቢዚ የሆነችና በተለያዩ ስራዎች እየተጠመደች ትመጣለች። አገልግሎቷ እንኳን ሳይቀር እጅግ በጣም ብዙ መሸከም ያለባትን ያላግባብ የሆኑ ኃላፊነቶችን ትሸከምበታለች። የቤተሰብ ጫናዎች እንኳን በላዩ ላይ ይሆናል። እንደዚህ የሆነ ቀስ በቀስ የጸሎት ሕይወቷ እየተዳከመና እየተመታ መጣ። ቀስ በቀስ በማለዳ ተነስታ የምትጸልየው ጸሎቶቿን እየረሳቻቸው መጣች። 1 ቀን 2 ቀን እያለ ያልፋት ነበር። አንዳንድ ጊዜ ደግሞ ለተከታታይ ቀናት ያክል ሳትጸልይ ትቆያለች። ልክ ያኔ ያቺን ክፍተት እየተጠቀምን እንገባ ነበር። ያቺን ክፍተት እስክናገኝ ድረስ ግን ቆመን እንጠብቃታለን፣ አንጠጋትም ነበር። ምክንያቱም ሆድ የባሰው እንዳይሆን ነገሩ እስክትደክም ድረስ ቆመን እንጠብቃት ነበር። ያቺን በር በራሷ እጅ ስትከፍትልን ግን አናንገራግርም። ወዲያውኑ ሕይወቷ ውስጥ ገብተን የቻለውን ያክል እንመሰቃቅላለን። የቻለውን ያክል መንፈሳዊ ጥቃት በላዩ ላይና በቤተሰቧ ላይ እናደርጋለን። ድንገተኛ ህመም፣ ድንገተኛ በገንዘብ መመታትን፣ በትዳሯ ላይ ያሉ ጭቅጭቆችን፣ ድብርትን፣ ግራ መጋባትን ወደ ቤቷ እንሰድ ነበር። ይቺ ሴት በዚህ ሰዓት ለምን ይህ ነገር በሕይወቷ ላይ የሆነ እንደሆነ እጅግ በጣም ጥያቄ ይሆንባታል። እግዚአብሔርን እያገለገለች እንደዚህ መሆኗ እጅግ በጣም ይገርማታል። ይህ ሁሉ የሚሆነው ግን ያ ይከልላት የነበረው የጸሎት ቅጥር ስለፈረሰ ነው። ቅጥሯን መጠበቅ ስላቃጣት ነው። ትንሽዬ ቀዳዳ ስለሰጠችን ነው። አስተውሉ። ጸሎት ማለት ልክ እንደ መተንፈስ ነው። አያችሁ፣
አሁን ላይ የምትተነፍሱት ስለተሰማችሁ ወይም ደግሞ እስኪ አሁን ደግሞ ልተንፍስ እያላችሁ አይደለም። ይልቁንስ ያለማቋረጥ ትተነፍሳላችሁ። ምክንያቱም መተንፈስ ያቆማችሁ ሰዓት ላይ ወዲያውኑ ትሞታላችሁ። ይህ በመንፈሳዊው ዓለም ልክ እንደዚህ ነው። ችግር ውስጥ ስትሆኑ ብቻ መጸለይ አትችሉም። ይልቁንስ ያለማቋረጥ ልትጸልዩ ይገባል። አለበዚያ ጤነኛ ህብረት ላይኖራችሁ ይችላል። ይህንን የምለው ላስፈራራችሁ ሳይሆን ይልቁንስ መጽሐፍ ቅዱሱ ልክ እንደሚለው ሳታቋርጡ ጸልዩ፣ ትጉና ጸልዩ እንደሚለው ነው። አራተኛው ምሰሶና ምሽግ ሊሆነው የሚችለው ደግሞ የኢየሱስ ክርስቶስን ደም፣ የኢየሱስ ክርስቶስን ስም መረዳት ነው። ባላችሁ ንብረት ነገሮች ላይ በሙሉ የኢየሱስ ክርስቶስን ደም ልታውጁበት ይገባል። ባላችሁ ማንኛውም ነገር ላይ የኢየሱስ ክርስቶስን ደም ልታውጁ ይገባል። እመኑ፣ በዚህ ምድር ላይ ከኢየሱስ ክርስቶስ ደም በላይ አቅምም ሆነ ኃይል ያለው ነገር ፈጽሞ እንደሌለ ልታውቁ ይገባል። በምድር ላይ ከፍተኛ የሚባለው ኃይል ያለው በኢየሱስ ደም ውስጥ ነው። የትኛውንም የጠላት ምሽግ መሰባበር የሚችል ኃይልና አቅም ያለው የኢየሱስ ክርስቶስ ስምና ደም ነው። የምትኖሩበትን ቤት፣ የምትነዱትን መኪና፣ የምትሰሩትን ሥራ በሙሉ በኢየሱስ ደም እያወጃችሁ ልትጸልዩበት ይገባል። የበጉ ደም ጥንካሬያችሁ ነው። የበጉ ደም የኃይላችሁ ምንጭ ነው። የእግዚአብሔር ቃል በዮሐንስ ራእይ ምዕራፍ 12 ቁጥር 11 ላይ እንዲህ ሲል ይናገራል። እነርሱም ከበጉ ደም የተነሳ ከምስክርነታቸውም ቃል የተነሳ ድል ነሱት ይላል። ድል ነሱ የሚለው ቃል እጅግ በጣም ጠንካራ ነው። ድል ነሱ ማለት እንደምንም ተቋቋሙ ማለት አይደለም። ድል ነሱ ማለት እንደምንም አሸነፉ አይደለም። ይልቁንስ አሸነፏቸው፣ በለጧቸው ማለት ነው። የበለጧቸው ግን በራሳቸው ኃይልና ብርታት አልነበረም። ይልቁንስ በበጉ ደም ነው። ስለ ጸደቃችሁ፣ ስለ ጸለያችሁ ወይም ደግሞ ስለ ጾማችሁና ስለ ጸለያችሁ አይደለም ብርታት ያላችሁ። ይልቁንስ በበጉ ደም ብርታት አላችሁ። ኃይልን የሚሰጣችሁ ክርስቶስ ብቻ ነው። ያላችሁን ነገር በሙሉ በክርስቶስ ኢየሱስ ደም ሸፍኑ። ፋይናንሳችሁን፣ ልጆቻችሁን፣ ትዳራችሁን፣ ቤታችሁን፣ ስራችሁን በኢየሱስ ደም ልትሸፍኑት ይገባል። ምንም አይነት ነገር በሕይወታችሁ ላይ እንዳይሰለጥን አድርጋችሁ በኢየሱስ ክርስቶስ ደም አውጃችሁ ልትኖሩ ይገባል። ጉዞ እንኳን ስትሄዱ በመኪናው ላይም ሆነ በሕይወታችሁ ላይ ማንኛውም አይነት የጨለማ አሰራር እንዳይሰለጥን ልታውጁ ይገባል። ያኔ ምንም አይነት የመኪናም አደጋ ሆነ አዘጊ መንፈስ ወደ እናንተ ሊመጣ አይችልም። ለልጆቻችሁ እንኳን ስትጸልዩ በኢየሱስ ክርስቶስ ደም ነፃ እያወጣችሁ ጸልዩላቸው። ብዙ አማኞችና ክርስቲያኖች አሁንም ድረስ አሉ። በማለዳ ይነሱና ያላቸውን ነገሮች በሙሉ አሳልፈው ለእግዚአብሔር ይሰጣሉ። ያላቸው ነገሮች ላይ የኢየሱስን ደም ያወጁ ይጸልዩበታል። እነዚህ ክርስቲያኖችና አማኞች ውሏቸው እጅግ በጣም የተባረከ ይሆናል። ምንም አይነት መንፈሳዊ ጥቃት ሊደርስባቸው አይችልም። ምክንያቱም የትኛውም እኔ ነኝ ያለ ኃይል የኢየሱስን ደምን ሆነ የኢየሱስን ስም ሊቋቋምም ሆነ ሊረታ ፈጽሞ አይችልምና ይህንን ይመስላል። እንግዲህ እኔም ክርስቶስ ኢየሱስን እንደ ግል አዳኜ አድርጌ ከተቀበልኩኝ ብዙ ዓመታትን አስቆጥሬያለሁ። በሕይወቴ ትልቅ ዕድል ያገኘሁት ኢየሱስን በሕይወቴ እንደ ግል አዳኜ አድርጌ የተቀበልኩኝ ቀን ነው። ነገሩን ግን ወደ መደምደሚያው እናምጣውና ሁሉንም ነገር በአንዴ ልጠቅልልላችሁ። ሰዎች እንዴት ጽኑና በመንፈሳዊ ዓለም ላይ ኃያል መሆን የሚችሉበትን 4 ምሰሶች ነግሬያችኋለሁ። እነዚህን 4ቱንም በአንድ ጊዜ ማከናወን ከቻላችሁ የትኛውም የጨለማ አሰራር ሊገዳደራችሁ አይችልም። የትኛውም የጨለማው ኃይል ሊገዳደራችሁ አይችልም። አስተውሉ። የመጀመሪያው ምሰሶ ይቅር ማለት የሚችል የኢየሱስ ክርስቶስ አይነት ንጹሕ ልብ ነው።
በልባችሁ ውስጥ ያለውን ቁጣ፣ ንዴትና ብስጭት ከአሁን ሰዓት ጀምሮ ጠራርጋችሁ አውጡ። ልባችሁ ንጹህ እንደሆነ እንዲቆይ ለማድረግ ሞክሩ። ምክንያቱም እግዚአብሔር የሚወደው ንጹህ ልብና ንጹህ ማንነትን ነው። ሁለተኛው ደግሞ በመንፈሳዊ ዓለም ላይ ንጹህ የሆነ ቤት ይኑራችሁ። በምድርም ላይ ያላችሁ ቤት ንጹህ ይሁን። የማታውቁትን በባህል ምክንያት፣ በስጦታ ምክንያት ቤታችሁ የገባው ንብረት በሙሉ ነፃ እንዲሆን እያወጃችሁ ጸልዩ። አንዳንድ በባህል ሰበብ ያለ ግን ጥንቆላ ያለበት ዕቃ ካለ ሰባብራችሁ ጣሉት። ብትችሉ አቃጥሉት። ቤታችሁ ውስጥ ዘይት እየረጫችሁ አውጁበት። በቤታችሁ ውስጥ ከእግዚአብሔር ጋር ደባል ሆኖ የሚመለክ የትኛውም አይነት የጨለማ ስራ ካለ ወዲያውኑ አውጥታችሁ አቃጥሉት። ምክንያቱም ደግሞ እንደዚህ ያለ ነገር በቤታችሁ ውስጥ ቀዳዳ የከፈተና በመንፈሳዊ ዓለም ላይ ተጋላጭ እንድትሆኑ ያደርጋችኋል። ሶስተኛው ምሰሶ ደግሞ በተከታታይ ጸሎት ወይም ደግሞ ለችግር ጊዜ ብቻ ባልሆነ መጸለይ ተከታታይ የጸሎት ሰዎች ልትሆኑ ይገባል። ያለ ማቋረጥ ጸልዩ። ስትቸገሩ ወይም ስታዝኑ ብቻ አትጸልዩ። ይልቁንስ ጸሎትን ከህይወታችሁ ጋር ስፉት። በየቀኑ የምታደርጉት ተግባር ይሁን። ምክንያቱም በየቀኑ የምትጸልዩት ጸሎት ራሳችሁን ይጋርዳችኋል። አራተኛውና የመጨረሻው ምሰሶ ደግሞ የኢየሱስ ክርስቶስን ደም የምትረዱበትን ህይወት ኑሩ። የኢየሱስን ደም ባላችሁ ሀብት ንብረት ላይ በሙሉ እንዲሆን አድርጉ። ከነዚህ አራት ምልክቶች ምናልባት አንዱ እንኳን በሰፊው ቢኖራችሁ የጨለማው ሥራ በፍጹም ሊያጠቃችሁ ይከብደዋል። ከነዚህ አራቱ አንዱን በደንብ መያዝ ከቻላችሁ እንኳን በሕይወታችሁ ውስጥ ትልቁን ስኬት እያከናወናችሁ ነው። ነገር ግን ይህን ሁሉ ያልኳችሁ አንዱን ብቻ እንድትይዙ ሳይሆን ብትችሉ አራቱንም ለማድረግ ሞክሩ። ሕይወታችሁ ከምን ወደ ምን እንደሚሄድ ራሳችሁ ትመለከታላችሁ። ምክንያቱም እግዚአብሔርም በቃሉ የሚያዘን ይህንኑ ነውና። እነዚህን አራቱን ከነገ ማለዳ ወይም ከዛሬ ምሽት ጀምሮ ልታደርጉትና በሕይወታችሁ ላይ ልትለማመዱት ትችላላችሁ። አዎ ምናልባት ሊከብድ ይችላል፣ ነገር ግን ቀስ በቀስ ሁሉንም መለማመድ ትችላላችሁ። የእግዚአብሔር ጸጋና የእግዚአብሔር መንፈስ ያግዛችኋል። አንድ ነገር እንድትረዱ እፈልጋለሁ። ጠላት እንደምታስቡት እጅግ በጣም ኃይለኛ ወይም የተራቀቀ ጠንካራ አይደለም። ይልቁን እስከምታስቡት በላይ ደካማ ነው። ነገር ግን አንድ ሕጋዊ ወይም ደግሞ አንድ ቀዳዳም በሕይወታችሁ ላይ እየፈለገ ይኖራል። ምናልባት ቀዳዳው እንኳን ባይኖራችሁ ያቺን ቀዳዳ ለመክፈት የፈለገውን ነገር ይበጣጥሳል። እነዚህን አራት ምሰሶች በሕይወታችሁ ላይ መጠቀም ስትጀምሩ ያልተመለሱ ጸሎታችሁ መመለስ ይጀምራሉ። ጸሎታችሁ በደንብ በኃይል ይመለሳሉ። አጸለያያችሁ ራሱ ይለያል። የተዘጉ በሮችና የተዘጉ እድሎች በሙሉ መከፈት ይጀምራሉ። ባርኮቶች ወደ ሕይወታችሁ እየጎረፉ ይገባሉ። ከእናንተ አልፎ ቤተሰቦቻችሁ እንኳን ነፃነትን መለማመድ ይጀምራሉ። በቃ የእናንተና በእጃችሁ ላይ ያለው ነገር በሙሉ መባረክ ይጀምራሉ። አገልግሎታችሁ፣ ትዳራችሁ፣ ልጆቻችሁ፣ ሁሉም ነገር ወደ ባርኮት ይሄዳል። ይህ የሚሆነው ፍጹም ወይም ደግሞ እጅግ በጣም ጻድቅ ስለሆናችሁ ሳይሆን ይልቁንስ ከለላ ስላላችሁ ነው። መንፈሳዊ መርሆችና መንፈሳዊ ሕጎችን አጥብቃችሁ ልታውቁና ልትረዱ ይገባል። በሱም መሰረት ልትሄዱ ግድ ይላል። አያችሁ፣ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ ስቀበልና ሙሉ በሙሉ የጨለማውን ዓለም ስተው አንድ ቃል ገብቼ ነበር። እርሱም እስከ ዛሬ ድረስ ክርስቲያኖች ላይ አደርግ የነበረውን ነገር በሙሉ መልሼ ለማጋለጥ ቃል ገብቼ ነበር። እያንዳንዱ ክርስቲያኖችን ለማጥፋት የተጠቀምኳቸው ዘዴዎችን በሙሉ ለማጋለጥ ወስኜ ነበር። እያንዳንዱ ክርስቲያኖችን ለማሰናከል የተጠቀምኩባቸው ዘዴዎችን በሙሉ ለማጋለጥ ወስኜ ነበር። በዚህ ሁሉ ውስጥ ዋና ዓላማዬ ያደረግኩት ሰዎች በእጃቸው ላይ ያለውን ኃይልና በክርስቶስ የሚገኘውን አቅም እንዲያውቁ ማድረግ ነው።
ዲያብሎስ በተለያየ ዘዴ ሊሸነግል ይችላል። ነገር ግን ኃይልን ከሚሰጣችሁ ከክርስቶስ ሊበልጥ አይችልም። ዲያብሎስ ሊያስፈራ ይችላል፣ ነገር ግን ኢየሱስ ክርስቶስ አሸንፎታል። የኃያላን ሁሉ ኃያል የሆነው ኢየሱስ ክርስቶስ ከናንተ ጋር ነው። ዲያብሎስን ተቃውሙት፣ እርሱም ከናንተ ይሸሻል። የተሸነፈ ዲያብሎስ ነው ያለው። ኢየሱስ ክርስቶስ በሰጠን ስልጣን መሰረት ልንነሳ ይገባል። የጠላትን አሰራርና የጸለትን ፍላጻ በሙሉ ልንረግጠው ይገባል። አስተውሉ፣ ከናንተ ጋር ያለው እጅግ በጣም ኃይለኛ ነው። ኢየሱስ ክርስቶስ ገናና ነው። ከኢየሱስ ጋር ኅብረትን አድርጉ። እነዚህ የነገርኳችሁን 4 መርሆች ከዛሬ ምሽት ጀምሮ እንደምታደርጉት አልጠራጠርም። ስላዳመጣችሁ እናመሰግናለን። ተባረኩ።